አዲስ አበባ የአፍሪካ ዲፕሎማቲክ ማዕከል በመሆን የምትመጥን ከተማ ስለመሆኗ በተለያየ መንገድ አዳዲስ ሀሳቦችን ደግሞ መስማት ችለናል። ይሄን መስማት ብቻና ቱሪስቶች ወደ ከተማችን እንዲመጡ የሚያስችሉ ሌሎች ስራዎችን መስራት በራሱ ብቻውን በቂ አይደለም። እንዴት አርገን ገበያችንን ማሳደግ አለብን? እንዴት አርገን ሰፋፊ ስራ እድል የምንፈጥረው? እዚህ የሚያገኙትን ገቢ ወደ ሌላ ሀገር ይዘው የሚሄዱበትን ሁኔታ ማስቀረት የምንችለው እኛም ለሸመታ ወይም ደግሞ ለግብይት ወደ ሌሎች ሀገሮች የምናማትርበት ሁኔታ መቀጠል የለበትም ማቆም አለበት በሚል የታቀደ ፕሮጀክት ነው። አራዳ ሌክዠሪ ሞል ይባላል። ውበት ያለው ሁሉንም አይነት ግብይት እዚህ ስፍራ ላይ መጥቶ መገብየት እንዲቻል ግብይት ብቻ ወይም ደግሞ በሱቆች በመሸጥ በመለወጥ ብቻ ሳይሆን መብላት፣ መጠጣት፣ መዝናናት እንዲቻል ምቹ በሆነ ሁኔታ የተገነባ ነው። እጅግ በጣም ታሪካዊ የሚያደርገው ደግሞ እዚህ አጠገቡ ያለው አድዋ ነው። ወደዚህ ስንሄድ የወንዝ ዳርቻው የፒያሳ ወንዝ ዳርቻ ነው የሚቀበለው። በጀርባው በኩል እዚህ ጋር የምናየው ትልቁ 1 ሄክታር መሬት ላይ የተቀመጠው የከተማችን የትራንስፖርት ተርሚናል ነው። ወደ ፊታችን ስንሄድ ደግሞ ደጎል ላይ የተሰራው የመኪና ፓርኪንግ መዝናኛና የታክሲ ማቆሚያ ነው። ከውበትም ከብራንዲንግም አንፃር በልዩ ሁኔታ ነው የተሰራ። አዲስ አበባችን ተወዳዳሪ እናደርጋታለን ስንል በወሬ አይደለም፣ በንግግር ወይም በምኞት አይደለም፣ በተግባር እንደዚህ እየሰራ ነው። ይሄ በጣም ኢንተርናሽናል ብራንዶች የሚመጡበት ነው። አዲስ አበባ ውስጥ እንደምታውቁት ኢንተርናሽናል ብራንድ የለም። ትንሽ ዲዩቲ ፍሪ ኤርፖርት ውስጥ ከገባን ነው እንጂ ኢንተርናሽናል ብራንድ ከተማችን ውስጥ የለም። ይሄ ኢንተርናሽናል ብራንድ እቃዎች የሚሸጡበት እዚህ ከተማ ላይ ገንዘብ ይዘው የመጡ ቆይታ ጊዜያቸውን የሚያረዝሙበት መጥተው ብዙ ግብይት አማራጮችን የሚያገኙበት ስፍራ ይሆናል። የከተማችን ነዋሪዎችም የዛን ያክል አቅም የሌላቸው 2 ሞሎች አጠገባቸው አሉ። እዚሁ ዙሪያ ላይ ማለት ነው 3 ሞል ነው እየተገነባ ያለው።